ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሩ ሰላምታችንን እናቀርባለን። በአማራ ክልል ያለውን ወቅታዊ ሁኔታ እንዲሁም በአጠቃላይ በኢትዮጵያ የአብይ አህመድ አገዛዝ ወደ ጦርነት ለመግባት እያደረገ ያለውን ዝግጅት በተመለከተ የደረሱንን መረጃዎች ወደ እናንተ የምናካፍልበት የአንከር የመረጃ ክፍለ ጊዜ ነው ይዘን የቀረብነው። የዘውትር ተሳታፊያችን በእለቱ ያሉትን መረጃዎች ሰብስቦ እየጠበቀን ነው። ወረታ ላይ ብርቱ ውጊያ ተደርጓል። የአብይ አህመድ ወታደሮች ከፍተኛ ኪሳራ ባስተናገዱበት የወረታው ውጊያም የፋኖ ኃይሎች በርካታ የጦር መሳሪያዎችንና ተተኳሾችን መማረካቸው ተመልክቷል። የአብይ አህመድ አገዛዝ የድሮን ጥቃት በመፈጸም ሰላማዊ ዜጎችን መግደሉም እየተነገረ ነው። በሌላ በኩል የአማራ ፋኖ ብሔራዊ ንቅናቄ ለአፍሪካ ህብረት ደብዳቤ አስገብቷል። በአማራ ክልል ያለውን አጠቃላይ ሰብአዊ ቀውስ በቅርበት እንዲከታተሉና በስብሰባቸው ላይ አጀንዳ አድርገው እንዲያነሱ ነው በአርበኛ ዘመነ ካሴ ፊርማ የወጣው የንቅናቄው ደብዳቤ የሚያመለክተው። በሌላ በኩልም የአብይ አህመድ አገዛዝ ወደ ሰሜን ኢትዮጵያ ጦር ሰራዊቱን እያንቀሳቀሰ እንደሆነ በምስል ተደግፈው የሚወጡ መረጃዎች ያመለክታሉ። ከሁሉም የጦር ማሰልጠኛ ካምፖች ሰራዊቱ በከፍተኛ ቁጥር በካሚዮኖች ተጭኖ ወደ ሰሜን እየተጓዘ እንዳለ ነው ለማወቅ የተቻለው። ይህ በእንዲህ እንዳለም በአላጌም በጦር ኃይሎች በሐረር አካባቢ የቁስለኞች ክምችት እንደሚታይ ነው ከደረሱን መረጃዎች ለማወቅ የተቻለው። አሁን በቀጥታ ወደ ዘውትር ተሳታፊያችን በማምራት በእለቱ ያሉትን የአውደ ውጊያ ውሎችን ያካፍለናል። መልካም ቆይታ። እንግዲህ የደቡብ ጎንደር የውጊያ ተጋድሎ ወደ ባህር ዳር እየተጠጋ ለመሆኑ የተደረገው ውጊያ በወረታ ከተማ ያመላክታል። እንግዲህ በወረታ ከተማ ማለት ለባህር ዳር ከተማ 50 ኪሎ ሜትር ርቀት ላይ የምትገኝና እንዲሁም ለደብረ ታቦር ከተማ 55 ኪሎ ሜትር ላይ ወይንም በባህር ዳርና በደብረ ታቦር መሀል ላይ የምትገኝ የደረቅ ወደቧ እና እጅግ በጣም ወታደራዊ ስትራቴጂክ ጥቅም ያላት ከተማ ስትሆን ከዛ ከተማ በመንደርደር ወደ አመድበር ወደ ደብረ ታቦር ጋይንት ንፋስ መውጫ እንዲሁም ወደ ወሎ ለመንቀሳቀስ እንዲሁም ወደ ጎንደር አዲስ ዘመን ወደ ባህር ዳር ወደ ብናት በለሳ በአጠቃላይ በዙሪያዋ ላሉ አካባቢዎች ቁልፍ ጠቀሜታ ያላት ከተማ እንደሆነች ይታወቃል። በዚህ ከተማ ላይ በርካታ ብዛት ያለው የመከላከያ ሰራዊት፣ የአድማ ብተና፣ የሚኒሻ፣ የደቡብ ጎንደር ስደተኛ ካቢኔ ከወረታ ከተማ ላይ መሽጎ የተቀመጠባት ከተማ ነበረች። የፋኖ ኃይሎች በሁለት ክፍለ ጦሮች በመቀናጀት በአምስት አቅጣጫ ወደ ከተማዋ ከፍተኛ ጥቃት ፈጽመው ከተማዋን መቆጣጠር ችሏል። እንግዲህ የአማራ ፋኖ ብሔራዊ ንቅናቄ ሁለት እዞች ናቸው በፈጸሙት ማጥቃት ከ50 በላይ የአገዛዙን ጦር በመደምሰስ 2000 በመማረክ በከተማዋ ላይ የሚገኘውን የመሳሪያ መጋዘን ከፍተኛ ክምችት ያለው የመሳሪያ መጋዘን ሰብሮ በመግባት ሰራዊታቸውን ብቻ ሳይሆን ከእስር ቤት የተፈቱትን ወጣቶችን በማስታጠቅ በተለይ በዛ ከተማ ላይ የፋኖ ቤተሰቦች ናቸው ድጋፍ ትሰጣላችሁ፣ ገንዘብ ትመድባላችሁ፣ መረጃ ትሰጣላችሁ ማለት ሲያሰቃያቸው የነበሩ በርካታ ቁጥር ያላቸው ወጣቶችና አዛውንቶችን ጭምር ሳይቀር ከእስር ቤት አስፈትተው ለነሱ በፍላጎት ላይ መሰረት ያደረገ መሳሪያ ሰጠዋቸዋል። እንግዲህ መጋዘኑ ከተከፈተ በኋላ የሚገርመው ነገር አብራራ መሳሪያውን ከተማው ላይ ትተውት ነው። ምክንያቱም ከመጠን በላይ አንድ ትልቅ ሙሉ መጋዘን መሳሪያ በርካታ ተተኳሾችን ማግኘታቸውን አስታውቀዋል። እንግዲህ ውጊያው የተካሄደበት ወርቅ ሜዳ ተብሎ ነጭ አፈር፣ ወረታ ኮሌጅ፣ በላይ ሰፈርና ሆስፒታል በሚባሉ 5 አካባቢዎች ላይ በአንደኛው በኩል ሚኒሻ፣ በአንደኛው በኩል የአማራ አድማ ብተና የሚባለው፣ በሌላ በኩል የፖሊስና የብልጽግና አመራር፣ በአንድ በኩል ደግሞ የመከላከያ ጦሩ ሰፍሮ ካምፕ ሰርቶ የነበረበትን በተመሳሳይ ሰዓት በ5ቱ አቅጣጫዎች ውስጥ ጥቃት በመሰንዘር ከተማዋን ተቆጣጥረዋል። ያው እንደተለመደው እንግዲህ ጦሩ ከተመታና ከተማዋን ለቆ ከወጣ በኋላ የአማራ ፋኖ ብሔራዊ ንቅናቄ ሁለቱም ኮሮች ወደ ከተማው ከገቡ በኋላ በከተማዋ ላይ እንደተለመደው ከተማን ማውደም፣ በከተማ ላይ ያሉትን ሲቪሎችን በድሮን በመደብደብ የለመደው ስርዓት በደብረ ታቦር ከተማ ላይ የፈጸመውን የድሮን ጥቃት ዛሬም እንዲሁ በወረታ ከተማ የድሮን ጭፍጨፋ እያደረገ እንደሚገኝና የፋኖ ኃይሎች ከፍተኛ ጥንቃቄ በማድረጋቸው በድሮን አንድም ግለሰብ ያልተጠቃባቸው መሆኑን ዛሬ ማምሻውን ከዛው የደረሰኝ መረጃ ያመላክታል። በዚህ አካባቢ እየተደረገ ያለው ጦርነት መከላከያ ሰራዊቱ በብናት በኩል አድርጎ በዩኒቨርሲቲ በኩል አድርጎ ደብረ ታቦርን ለመቆጣጠር ጥረት እያደረገ ባለበት ሰዓት የፋኖ ኃይሎች 55 ኪሎ ሜትር ወደ ባህር ዳር ተጠግተው መጥተው እጅግ ወታደራዊ ጠቀሜታዋ ከፍተኛ የሆነችውን የወረታን ከተማ መቆጣጠራቸው ትልቅ ድል ነው ማለት ይቻላል። እቺ ከተማ እንግዲህ የአንድ ቀን ምናልባትም የግማሽ ቀን የእግር ጉዞ ተደርጎ ባህር ዳር ከተማ የሚገባባት ከተማ ስትሆን አሁንም የፋኖ ኃይሎች
ከተማዋን ለቀው በዙሪያዋ በሚገኘው በተለይ በወረታ ከተማ ዙሪያ የሚገኙ ከተሞችን ተቆጣጥረው ከወረታ ከተማ ግን የሚሰሩትን ስራ ሰርተው መውጣታቸውን ነው መረጃዎች እያመላከቱ የሚገኙት። በሌላ ዜና እንግዲህ ብዛት ያለው የጦር ተሽከርካሪዎች ከአፋር ክልል ተነስቶ የአገዛዙ ጦር ጭፍራን በማቋረጥ ወደ ወልዲያንም እንዲሁ በማቋረጥ ወደ ላሊበላ ሲጓዝ የነበረ በርካታ በዙ 23 በመድፍ በፒፒ ታንኮች ታጅቦ ወደ ላሊበላ ሲንቀሳቀስ የነበረ የአገዛዙ ጦር በፋኖ ኃይሎች የደፈጣ ጥቃት በተለይ የሚኒልክ ዕዝ የአሳምነው ክፍለ ጦር ሻንቃ ከተማ አቅራቢያ ሲደርስ ከበባ በመፈጸምና በተለያየ ቦታ በመቁረጥ ጉዳት ከማድረሳቸው በተጨማሪ አብዛኛው ሰራዊት መደምሰሱን ነው መረዳት የተቻለው። በዚህ አካባቢ እንዲሁም ገነቴ በምትባለው ከተማም እንዲሁ የፋኖ ኃይሎች ጥቃት ሰንዝረው በአገዛዙ ጦር ላይ ጉዳት እንዳደረሱ ነው መረጃዎች እያመላከቱ የሚገኙት። በሌላው አቅጣጫ እንዲሁ በእብናት፣ በለሳ፣ በደራ፣ እስቴ፣ ስማዳ ጨምሮ በደቡብ ጎንደር የሚገኙ 18 ወረዳዎች ላይ የፋኖ ኃይሎች ጥቃት ሰንዝረው አንዳንድ ቦታ ላይ የአገዛዙ ጦር በመከበቡ ምክንያት ለቆ ወደ ሮታውርና ወደ ወረታ ከሸሸ በኋላ እነዚህን 18 ወረዳዎች መቆጣጠራቸው ይታወቃል። በእነዚህ ከተሞች ላይ ያለው የሚሊሻ ኃይል የአማራ ፋኖ ብሔራዊ ንቅናቄ ባወጣው አዋጅ መሰረት እጅ በሰላማዊ መንገድ እየሰጡ እንደሆነና ትጥቃቸውን ይዘው ወደ ቤተሰቦቻቸው እንዲሄዱ ፍላጎት ያላቸው ከፋኖ ኃይሎች ጋር ሆነው አገዛዙን ለመውጋት ፈቃደኛ የሆኑትን ብቻ የተወሰነ ስልጠና በመስጠት ወደ ፋኖ ኃይሎች የተቀላቀሉ እንደሆነ፣ ነገር ግን አብዛኛው በደቡብ ጎንደር የሚገኘው የሚሊሻ ኃይል ፈርሶ የፋኖ ኃይሎችን መቀላቀሉን ነው መረጃዎች እያመላከቱ የሚገኙት። ብልሃት የተሞላበት አዋጅ በማውጣት ከፍተኛ ቁጥር ያለው ሰራዊት ወደ ፋኖ ኃይሎች እንደተቀላቀለ ነው መረጃዎች እያመላከቱ የሚገኙት። መሳይ በዳቁሳና በአለፋ ወረዳ እንዲሁ በደርጂ ከተማና በሻውራ ከተማ የነበረው የአገዛዙ ጦር በተለይ ከቋራ ደለጎ አካባቢ የነበረው ሰራዊት በእነዚህ በአራት ክፍለ ጦሮች ወደ ቋራ እና አለፋ አካባቢ የሚንቀሳቀሱ አራት ክፍለ ጦሮች በጋራ በአራት ቀን በፊት ባደረጉት ማጥቃት የቋራን አካባቢ ሙሉ በሙሉ ለቆ ወደ አለፋ ወረዳ ጋዝጌ፣ ደንገልበር፣ አጸደ ማርያምና ሻውራ ከትሞ የነበረው የአገዛዙ ጦር ተከትለው በመምጣት አሁን ከሻውራ ተነስቶ ጅኩል አርባ ከተማ ላይ የተወሰነ መከላከል ቢያደርግም የፋኖ ኃይሎች ተከትለው በመምጣት ጅኩል አርባ ከተማን አስለቀው አሁን ወደ ደርጂ ከተማ ከሸሸ በኋላ አሁን ጭንቁን እና ጓዙን ጠቅልሎ ወደ ጎንደር ከተማ በሽሽት ላይ እንደሆነ መረጃዎች ያመላክታሉ። እንግዲህ የአለፋና የጣቁሳ ወረዳ አመራር ባገኘው አጋጣሚ በትንንሽ ጀልባዎች ኩንትራት በመያዝ ወደ ባህር ዳር ወደ ቁንዝላ ወደ ተባለው ወደ ደሴቶች አካባቢ ሽሽት ላይ መሆናቸውን ነው መረጃዎች እየደረሱ ያሉት። በአማራ ክልል አጠቃላይ ከሰሞኑ እየተደረጉ ባሉ ውጊያዎች የአገዛዙ ጦር አጠቃላይ የውጊያ መዛባት እንደደረሰበት ነው መረጃዎች እያመላከቱ የሚገኙት። መሳይ አጠቃላይ ሁኔታ በአገዛዙ መንደር የፈጠረውን ድንጋጤ በተለያየ መረጃ ምንጮች እንዳረጋገጥ ነው የሚቋቋሙት አይደለም። መፍትሄም የሚያገኙለት በራሳቸው ጊዜም ትቶ ለመውጣትም ጊዜው የረፈደባቸው ይመስላል። ከዚህ በኋላ እድል ከአብይ አህመድ ጎን እንደማትሆን በብዙ ነገሮች እየታየም ይገኛል። ዛሬ